እግዚአብሔር ራሱ በዓሉን እንግዲህ እኛ መሳሪያ ሆነን እሱ እየመራን በዓሉን በሰላም ተጀምሮ በሰላም ተጠናቋል። በጣም ደስ የሚል ነበረ። በእውነቱ ለይታ ብዙ ህዝብ የመጣበት መቼም እኛ በተለይ ሃይማኖት አባቶች ህዝቡ በዛ ብሎ ስናይ ደስ ይለናል፣ በጣም እንረካለን። ህዝቡ ሲያንስ ደግሞ በጣም ይሰማል። እንዳልሰራን እንዳልወረድ እንዳልወጣን ደግሞ ይሰማናል እና ብዙ ህዝብ ነበረ። እንግዲህ ነቢዩ ዳዊት ልክ እንደ ዛሬዋ ቀን እግዚአብሔር ቤት ተገኘና ተገብነ ጊዜም በረከተ ቤት ቅዱስ ረከውምን ክርበሰድ እንግዲህ በቤቱ ተገኝቶ በላና ጠጣና ረካ በረከቱን አገኘና ፈጣሪን አመሰገነ ይላል። መቼም የበላሽ ሰውነት ታመሰግናለች እና ነብዩ በረከት የሚፈልግ ስለነበረ ቅድስና የሚፈልግ ስለነበረ በእግዚአብሔር ቤት ተገኝቶ በላና ጠጣና ረካ። ከዚያ እግዚአብሔር በረከት በማግኘቱ ፈጣሪውን አመሰገነ ነው። እኛ ደግሞ እንዲህ ያለ የፍቅር ቃል በእውነት የኔ ያለ ህዝብ ሁሉ ደግሞ ረጅም ሰዓት ነው የተቆመው። ህዝቡ ደግሞ እንግዲህ ያው የሰጠ ነው። ለዚህ ቤተክርስቲያን እጅ ዘረጋ ነበረ ያለው ይሰጣል። ደግ ህዝብ አለን፣ የዋህ ህዝብ አለን። በእውነቱ እንደኛ የመሰለ ድለኛ የለም። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሟላ አገልግሎት ያላት ቤተክርስቲያን የለችም በዓለም ላይ። ስንዱ ነች። እንደገና ደግሞ የዋሆች ደጎች ሆን ምዕመናን ደግሞ እንደ ኢትዮጵያ ኦርቶዶክስ ደግሞ የለችም ቤተክርስቲያን እና ሁላችሁ እንደምታውቁት ባህታዊ እንግዲህ ያው የመለመን እድል አላቸው። ሁሉም በዘተወው ነው። እግዚአብሔር በጸጋው የሰጠን ልዩ ልዩ ስጦታዎች በስራ ላይ እናውላለን። ቅዱስ ጳውሎስ ልመና ይሆንላችኋል ባህታዊ እና እሳቸው ድምጻቸው ሲያሰሙ ታወቁ ስለሆነ አክሰንታቸው ሲናገሩ ራሱ እየተገፋፋ ነው የሚመጣና በእውነቱ ደስ ይለኝ ነበረ እና ጥሩ ቀን ነው። እንግዲህ እኔ እንዴት እንደሆነ አላውቅም። 47 ዓመት ነው አዲስ አበባ። እንግዲህ ይሄ አሁን ብፁዕነታቸው ትናንትና መሪ ስላሴ ሲሉ ኧረ የማላውቀው ቤተክርስቲያን እንደ አዲስ አበባ ኧረ እንደዚህ አሁን ጠዋት ስመጣ የት አካባቢ ነው እንዲህ ተላውቁ የሌሎች እኮ 3 4 እስከ ካራ ድረስ ከለገጣሁ ድረስ ይሄዳሉ። እንዴት አላወቅኩትም እላለሁ እና ዞር ያለ ነው። በጣም ደስ የሚል ነው። በእውነቱ ኮንዶሚኒየም ውስጥ ነው ያለ። በጣም ጥሩ ነው። እንግዲህ መምህር ናሁሰናይ ያው እግዚአብሔር እድል ሰጥቶታል። እድል ማለት ስራ የሚሰሩበት ማለት ነው። በወጣትነቱ ለዚች ቤተክርስቲያን አሻራውን የሚያስቀምጡባት ማለት ነው። ስለዚህ ህዝቡ ወዶታል፣ ካህናት ወዶታል። አነጋገሩ በጣም አጥጋቢ ነው። የሚያስተላልፍ መልዕክት ደስ ይላል። ህዝቡም ይወዶታል እና እግዚአብሔር ሰጥቶታል። ስለዚህ ይጠቀሙት። አሁን ስላሴ ናቸው። ቤተክርስቲያን ነው የጻድቃን ሰማዕታት አይደለም። እሱን የፈጠረ በሁለት እግራችን እንድንቆም ያደረገ የስላሴ ቤተክርስቲያን እንዲያሰሩት ያፈቅራል። እድለኛ ነው እና ሁላችን እንረዳውታለን። የክፍሉ ካህናትን በጣም ታወቁ፣ ደግ፣ ተግባቢ በእውነቱ በጣም ጥሩ ስም ያላቸው የሚሰሩት ስራ ሁሉ በአዲስ አበባ ሀገረ ስብከት አንደኛ ናቸው እና ጥሩ ስራ እየሰራችሁ ነው። ስለነበረ እንግዲህ መልአከ ሰላም ያው ጠቅላይ ቤተ ክህነት ነው የሚሰሩ። ስለዚህ ሁላችን እንግዲህ እየመጣን እናስተምራለን። የእኛ ተልእኮ የእኛ ሹመት እናንተን ማገልገል ነው፣ ሌላ አይደለም። እናንተን መባረክ፣ እናንተን ማገልገል፣ እናንተን ማስደሰት ነው የእኛ ተልእኮና እሳቸውም እንግዲህ በእረፍት ጊዜያቸው ከሰኞ ዓርብ ስላላቸው ግን በዚህ እረፍታቸው ደግሞ መጥተው ሰበኩ፣ አስተማሩ፣ አድርገው አብራርተው መግባት ሊገባ በሚገባ አድርገው አስተምረዋልና በእውነት ሁላችንም እግዚአብሔር በፈቀደልን እግዚአብሔር በሰጠን መልእክት አስተላልፈናል።
አስተላልፈናል እና በርቱ። ሰበካ ጉባኤ አባላት እንግዲህ በጣም ጥሩ ነው። እሳቸውን ሲሸልማቸው ጸሐፊ ሲሸለም በጣም ደስ ይለናል። ለምን ባናርስ እናጣምዳለን፣ አዲስ አበባ እንዞራለን፣ ሁሉም እናየዋለን። በቃ አለቃው አንስልኝ አለቃና ጸሐፊ ደግሞ አይገኝም፣ ሰላም የላቸውም። እንኳንስ እየተወዳደሱ ሊሸለሙ በራሳቸው ሲወነጃጀሉ ነው የሚውሉና ፍቅር አለ። አንተ ጥሩ ጸሐፊ እንደሆነ ያመሰግኑ ነበር እና አሁንም ተግባብታችሁ ህዝብ አለ፣ ጉባኤያችሁ ደስ ይላል። ጥሩ ዘማሪያን አምጥታችኋል፣ ተገልጋይ ህዝብ አለ። አሁን በርቱ፣ በርቱ። እኛም በአባትነት ስትፈልጉ እንመጣለን፣ ተልኳችን እና ሁላችን በዚች ሃይማኖታዊ ቤተክርስቲያን እንገንባት፣ እንጠብቃለን፣ እናልፋለን። ወላጆቻችን እኮ አልፏል። ቤት ያሉ አንድ ቤት የነበራቸው ሊቃውንት እኮ አልፏል። ሊቃነ ጳጳሳት እኮ አልፏል። እናልፋለን፣ ግን ሰርተን ማለፍ አለብን። ስለዚህ እግዚአብሔር አምላክ እናመሰግናለን። ሩቁ ነው፣ ቅዱስ ነው፣ የበላ ነው፣ የጠጣ ነው ከሰውነታችን ጋር ያዋድልን። መስተንግዶ አቅራቢዎች ደግሞ እግዚአብሔር ይባርካችሁ። ጥሩ ምግብ ነው በእውነት ደስ የሚል። ሁላችን ይባርኩ፣ ሁላችን ይቀድሱ። በጎን አስተዋጽኦ ሁሉ በረከት እናገኛለን፣ ቅድስና እናገኛለን። በረከት በምድር፣ በረከት በሰማይ፣ በረከት በስጋ፣ በረከት በነፍስ እናገኛለን። ስለዚህ አጋዕዝተ ዓለም ሥላሴ ይባርኩ ይቀድሱ። አቡነ ዘበሰማያት በሰላም ቅዱስ ገብርኤል መልአክ ወሰሊ